ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን ለገና ነው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል ሐምሌ 19 ምልጃው ተራዳኢነት አይለየን። ለቅዱስ ሕፃኑ ለቅዱስ ቂርቆስ እና ለእናቱ ለቅድስት ኢየሉጣ የደረሰ የገናናው መልአክ ቅዱስ ገብርኤል ተራዳኢነት አይለየን። የእሳቱን ነበልባል ወደ ጠልነት የቀየረ መልአክ የሕፃኑ ቅዱስ ቂርቆስ እናቱ የቅድስት ኢየሉጣ እና የመላእክት አለቃ ቅዱስ ገብርኤል አስደናቂ ገድል በቤተ ክርስቲያናችን ስርዓት መሰረት ሐምሌ 19 የሊቀ መላኩ ቅዱስ ገብርኤል ዓመታዊ በዓል በታላቅ ድምቀት ይከበራል። ይህ ዕለት ታላቅ መልአክ ቅዱስ ገብርኤል ቅድስት ኢየሉጣ የ3 ዓመት ሕፃን ልጇ ቅዱስ ቂርቆስ ከማያስፈራው የሞት አደጋና የምንተከተክ የብረት ጋን ያዳነበት እግዚአብሔር ኃይል በግልጽ የታየበት ዕለት ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። ዮሐንስ ወንጌል 16 ቁጥር 33። ፍጹም እምነት የሕፃን ደፋር መልስ በዘመነ ሰማዕታት ከሃዲያን ነገስታት መነኮሳት መኮንን በክርስቲያኖች ላይ መከራ አንጽቶባቸው ነበር። በዚያ ምክንያት ብዙዎቹ ስለ ክርስቶስ ፍቅር ሰማዕትነት ሲቀበሉ የቀሩት አገር ጥለው ተሰደዱ። ቅድስት ኢየሉጣ የ3 ዓመት ሕፃን ልጇ ቅዱስ ቂርቆስ ታቅፋ ሸሸች። ነገር ግን በሸሸችበት ቦታ ጨካኙ መኮንን አገኘችው። ሰዎች ጠቅመው አሳልፎ ሰጧት። መኮንኑም ሕፃኑ አስጥሮ ስምክ ማን ነው ብሎ በጠየቀ ጊዜ ሕፃኑ በልበ ሙሉነት ንቅ ዘእመ አዘቀት ንጹሕ ወእማይ ዘኢየማስን ክርስቲያን ስምዬ ከንጽህ አዘቀትና ከማይለወጥ ከማይጠፋ ውሃ የተገኘ ስመ ክርስቲያን ነው። ሞክሼ ስም ከፈለክ ደግሞ እናቴ የሰየመች ቂርቆስ ነው በማለት ክርስትናው መመኪያ መሆኑን መሰከረ። መኮንኑም ለአምላክት ከሰዋ ስታድግ እሾምሃለሁ ክርስቶስን ካድ ብለው፣ ሕፃኑ ግን የሰይጣን መልእክተኛ ለእውነት ጠላቷ ይሆንክ ከንራቅ አለው። ከሕፃናት ከሚጠቡ አፍ ምስጋና አዘጋጅ። የማቴዎስ ወንጌል 21 ቁጥር 16። እግዚአብሔር አንደበትን ከፍቶታልና ታላላቅ እንኳን የማይችሉትን ጽኑ ስቃይ መለሰላቸው። ንጉሱም መኳንንቱን ጣዖታቸው ረገማቸው። መኳንኑም በቁጣ ነደደ። የቅዱስ ቂርቆስ ደሙ እንደ ውሃ እስኪፈስ ድረስ እንዲጨምቅ እና ጨውና ሰናፍጭ በሁለት የአፍንጮች ቀዳዳዎች እንዲጨምሩ አደረገ። በመንፈስ ቅዱስ ጸጋ የጠነከረ ሕፃን ግን ትእዛዝክ ለጉሮሮዬ ጣፋጭ ሆነ፣ ከማር ከስኳር
ለአፌ ጣፈጠ እያለ አምላኩን ክርስቶስን አመሰገነ። የምንተካው የብረት ጋንና የሕፃኑ ጸሎት ጭካኔው ያየበት መሳፍን በውስጡ ስም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት ቅንጭብ እና ቋልቁጭ ጨምራቸው ታላቅ የብረት ጋን አምጡ ብሎ አዘዘ። ጭፍሮቹም እሳት አንድዶ ጋኑን አፈሉት። ድምጽ እንደ ነጎድጓድ ይጮሃል፣ ወላፈኑ እንደ ፀሐይ ነጸብራቅ በሩቅ ይጋረፍ ነበር። የፍላቱም ኃይል 14 ክንድ ያህል ወደ ላይ ይዘል ነበር። የቅዱሳኑን እሳት ሊጨምሩ ሲያመጣቸው የፍላቱ ግርማውና ጩኸቱ ያየች እናቱ ቅድስት ኢየሉጣ በሰብአዊ ባህሪ ተሸበረች። ከተዘጋጀላት ክብር ልታፈገግ ሞከረች። በውሃ ውስጥ ባለፈ ጊዜ ከእናንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያስጠሙም፣ በእሳትም ውስጥ ባለፈ ጊዜ አያቃጥልም፣ ነበልባሉም አይፈጅም። ትንቢተ ኢሳይያስ 43 ከቁጥር 2። ልጇ ቅዱስ ቂርቆስ ግን ይህን ባየ ጊዜ አበረታታ። እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ። አናንያ፣ አዛሪያ፣ ሚሳኤል እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናቴ ሆይ ሶስናን ከርባናት ዳንኤልን ከአንበሳ ጉድጓድ ያዳነ አምላክ ያድነናል። ዳሩ ግን እናቱ በፍርሃት መዋጧን ስላየ ዓይኑን ወደ ሰማይ አቅንቶ አምላኩን ተማጸነ። አቤቱ አምላኬ ሆይ ዲያብሎስ ከባለስልጣኑ ይልቅ እኔ በረታው ብሎ እንዳይመካ ለእናቴ ጽኑ የሆነው ኃይል መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢየሉጣ አጠገብ ሸሽቶ ጠፋ። እርሷም መንፈስዋ ታድሶ በሰማያዊ መንግስት አባት የሆንከው ልጄ ሆይ ጌታ ኃይል ሰጥቶኛል፣ የሚነዳው እሳት እንደ ጠል ሆኖ አይቻለሁ አለችው። የክንፍ እሳት መልአክ ቅዱስ ገብርኤል መወረደ። በጋኑ ውስጥ በተጣለ ጊዜ የእግዚአብሔር መልአክ ሊቀ መልአክ ቅዱስ ገብርኤል ከሰማይ ወረደ። የሚንተከተከው የብረት ጋን እሳት አጠፋ። ወደ ቀዝቃዛ ውሃና እንደ በረዶ አቀዘቀዘው። አንዳቸውም ሳይነካቸው የብረት ጋኑ ጠል አለ። ሐምሌ 19 ቀን በሰላም አውጥተዋቸዋል። የእግዚአብሔር መልአክ የሚፈሩት ሰዎች ዙሪያ ይሰፍራሉ፣ ያድናማቸዋል። መዝሙረ ዳዊት 34 ከቁጥር 7። ከዚህም በኋላ በመቃው ውስጥ ተጨምረው በሾሉ የብረት ችንካሮች ተቸነከሩ። ብዙ መከራ ከተቀበሉ በኋላ ጥር 15 ቀን በሰይፍ ተመተው የሰማዕትነት አክሊል ተቀዳጁ። እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጣለሁ። ራዕይ ዮሐንስ 2 ቁጥር 10። ለሕፃኑ ሰማዕት ቂርቆስና ለእናቱ ኢየሉጣ የተዘጋጀ መታሰቢያ ግጥም። በዘመነ ሰማዕታት መከራ ሲጸና ኢየሉጣ ሸሸች። ሕፃኑ ልጇ ይዛና የ3 ዓመት ዕድሜ ቂርቆስ ታቅፋ እምነቷን ጠበቀች። በክርስቶስ ተስፋ መኮንኑ ፊት ቀርቦ ሕፃንን ሲጠይቅ መንፈስ ቅዱስ ሞልቶት ጀመረ ሊሰብክ። ክርስቲያን ነው ስሜ ብሎ ሲመሰክር መኮንኑ አፈረ። ፊቱ ሲቀያየር
ጋኑ ፈልቶ ስንተከትክ እንደ ነጎድጓድ ኢየሉጣ ደነገጠች። ተሰማት መንቀጥቀጥ። ሕፃን ጸለየ አሸቅቦ ወደ ሰማይ አምላክ ሆይ አትለያት ከክብር አደባባይ። አናንያ አዛሪያ ያዳንከው አምላካችን ዛሬም በመካከላችን ያወጣናል እኛንን ይህን ብሎ ሲጸልይ ዲያብሎስ ሸሸ። የኢየሉጣ ልብ በጸጋ ታደሰ። ወደ እሳቱ ሲጣሉ ገብርኤል ወረደ። የጋኑን እሳት እንደ በረዶ አቀዘቀዘ። የእግዚአብሔር መልአክ እሳቱን አጠፋ። ለጻድቃን መከታ ለሰማዕታት ተስፋ። የችንካሩ ስቃይ መከራውን ታግሶ አክሊል ተቀዳጁ ደማቸውን አፍሶ። የቂርቆስ ኢየሉጣ የገብርኤል በረከት አመት። አቤቱ የኃያላን አምላክ የሰማዕታት አክሊል ጌታችን ኢየሱስ ክርስቶስ ሆይ ሕፃኑን ቅዱስ ቂርቆስና እናቱን ቅድስት ኢየሉጣ በሊቀ መላእክት ቅዱስ ገብርኤል አማካኝነት ከሚነድ እሳት እንዳዳንካቸው ዛሬም እኛን ልጆች ከሚነድ የዓለም ፈተና ከመከራ ከኃጢአት እሳት ጠብቀን። የቅዱስ ገብርኤል ክንፈ ረድኤት ከቤታችን ከሀገራችን ከሕይወታችን አይለየን። በእምነታችን ጸንተን መከራውን ሁሉ የምናልፍበት ጽናት እንደ ሕፃን ቂርቆስ ያልተጠራጠረ እምነት እንደ ኢየሉጣ መጨረሻን ያሳምር ጸጋ አድለን። ሀገራችን ኢትዮጵያ በምሕረት አስባት፣ ሰላምን ስጣት። የቅዱሳን በረከት ምልጃ ከሁላችን ጋር ይሁን ለዘላለሙ ጸንቶ ይኑር አሜን አሜን። ወስብሐት ለእግዚአብሔር ወለድንግሉ ለመስቀሉ ክብር። ቆየን። ጻፊ ዮሐንስ ኃይለ ማርያም ቃልዮት ያሰማልን። ሐምሌ 19 2018 ዓ.ም